ጨዋታን የሚመራው አቅራቢ ታውቋል። በአዲስ ስቱዲዮ፣ በአዲስ መንፈስ፣ በአዲስ አቅራቢ እንዲሁም ደግሞ በአዲስ መኪና ኮሜዲያን ያሲኖ ታሪክ ሰርቷል። የቤተሰብ ጨዋታን ከዚህ በኋላ የሚያቀርብልን ማን ነው? በመጨረሻም የኢቢኤስ የቤተሰብ ጨዋታን የሚመራው አሸናፊው ታውቋል። ኮሜዲያን ያሲኖ እንኳን ደስ ያለህ። እናንተም እንኳን ደስ ያለህ እያላችሁ ኮሜንት ላይ መጻፍ ትችላላችሁ። የቤተሰብ ጨዋታን የሚመራው አቅራቢ ታውቋል። በአዲስ ስቱዲዮ፣ በአዲስ መንፈስ፣ በአዲስ አቅራቢ እንዲሁም ደግሞ በአዲስ መኪና በአዲስ መኪና 0-0 ለማንኛውም በህዝብ ምርጫ ያሸነፈው የቤተሰብ ጨዋታ አቅራቢ ማን ነው? በሰፊ ልዩነት ማን ነው? የቤተሰብ ጨዋታን ከዚህ በኋላ የሚያቀርብልን ማን ነው? ያሲኖ በድጋሚ እንኳን ደስ ያለ ማለት እፈልጋለሁ። የማህበረሰቡን ችግር በቀልድ መልኩ እያዋዛ ለማህበረሰቡ ይደርሳል። ኮሜዲያን ያሲኖ ታሪክ ሰርቷል። የቤተሰብ ጨዋታ አቅራቢ ሆኖ ከበርካታ ተወዳዳሪዎችም ኮሜዲያን ያሲኖ በዛሬው ዕለት መመረጡ ይፋ ሆኗል። ኮሜዲያን ያሲኖን ሁላችሁም እንኳን ደስ ያለ በሉትም። ከዚህ ከቲክቶክ መንደር ተነስቶ የተለያዩ መድረኮችም ላይ ሰርቶ እንደዚሁም ደግሞ የተለያዩ ታለንቶችን አሳይቶ ዛሬ ላይ ታዲያ ትልቁን የተባለውን አርቲስት ነጻነት ወርቅነህ ነፍሱን ይማረውና ሲመራው የነበረውን የቤተሰብ ጨዋታ እንዲመራም በኢቢኤስ መመረጡ ይፋ ሆኗል። በቅርብ ጊዜ ቲክቶክ ላይ እየሞከርኩ ነው የሚለው የሱ ቪዲዮ ከበርካቶች ጋር እንዲተዋወቅ አግዞታል። ሄሎ ማን ቤክራይ አንድ ወር ሳትከፍል ሁለተኛ ወር መጥቶባል። እየሞከርኩኝ ነው ያንተን ቤት ከልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። ያሲኖ ከሰራቸው ስራዎች መካከል ቀደም ብዬ እንደነገርኳቸው ከበርካታ ኢትዮጵያውያን ጋራ ካስተዋወቀው ስራዎች መካከል አንዱ ይህ ነው። ወደ 15 ሚሊዮን የሚጠጋ ቪው ነው ያገኘው ቲክቶክ ላይ በተለይ። ይህም እንግዲህ በህዝብ ድምጽ የቤተሰብ ጨዋታን ማን ይምራ የሚለውን በሰፊ ልዩነት እንዲያሸንፍ ረድቶታል። ሌሎችም በርካታ ስራዎች አሉት። የቤተሰብ ጨዋታ ከዚህ ቀደም እንግዲህ ተወዳጁ አርቲስት ነጻነት ወርቅነህ ነበር እንደምናውቀው ሲመራው የነበረው። ወንድማችን ከዚህ ዓለም እንግዲህ ተለይቷል። አሁን በአዲስ አሰራር ቀደም ብዬ ቪዲዮ እንዳሳዩአችሁ ኮሜዲያን ያሲኖ ፕሮግራሙን ሊመራው ነው። በርካቶች በጉጉት እየተጠባበቁ ይገኛል። መልካም የስራ ዘመን። በድጋሚ እንኳን ደስ ያለህ ማለት ፈልጋለሁኝ። ሰላም ጋይዝ፣ ለሄሊናና ለአክበረት እንግዲህ በጣም ትልቅ ሰርፕራይዝ አዘጋጅቼላችኋለሁ። አሁን አይናቸው ይጨፍናሉ። ዝግጁ ናችሁ? እኔ ሰርፕራይዝ ሳደርግ እንግዲህ ቀልድ የለማ አውቃለሁ በምን ሰርፕራይዝ እንደማደርጋችሁ። አይን ጨፍንሽ፣ አንቺ አይን ጨፍኝ እንዳታይ። እሺ አይናችሁ ማርያም ካያችሁ በቃ ጊፍቱ ይቀራል። እሺ ቆይ አይናችሁን ጨፍኑ። አንድ ሁለት ሶስት ደስታችሁ ዋው ሲያምር ደግሞ ይራያ በጣም ነው ደስ የሚል አሸንዳ እየቀረበ ስለሆነ እጅግ በጣም ነው ደስ የሚል። ሰሞኑንም ለእህቱና እንዳያችኋት ለልጁ እሱ እያሳደጋት ላለችው ልጁ ማለት ነው
አይፎን 17 ገዝቶላቸው ነበር። በጣም ደስ ብሏቸው አይተናቸዋል። እስኪ ከዚህ ከአይፎን 17 ጋር በተያያዘ አንድ ቪዲዮ ልጨምርላችሁ ጋይስ። እንግዲህ ሁለት ባለ አይፎን 17 አዲስ ከቨር ተገዝቶላቸዋል። ከቨሩን ላሳያችሁ ፈልጋለሁ። እሺ የማን ነው የሚያምረው? እየተወዳደሩብኝ ነው እንዴ? ቆይ ያክበረት ነው። እሺ የኛው ያክበረት ነው። ይሄን ከለር በጣም ነው የምወደው። የማን ነው የሚያምረው? እኔ ሌላ ቀን አድርጓለሁ። ይሄ ይያለው ነው። የእጅ ነው እዚህ ጋር ተንጠልጥሎ ያለው። አዎ ዋው! እቺ ደግሞ ስታምር እንትን ዋለ ሌንሷ ላይ ያደረጋችኋት። ሌላ ቀን አድርጓለሁ። ይሄን ነው። እሺ ከዛ እቺ ያክበረት ነች። የሊና ደግሞ እንዴ ቀበጥ ለሆን ብዬ የሊና ደግሞ ስማው ልጅነት ወደድኳት። እውነት ለመናገር ይቅርታ አድርጉልኝና በጣም ነው የሚያምረው ይሌ። ዋው! ዝም ብዬ ቀበጥ ለሆን ብዬ ነው እንጂ እንደዛ አይነት ካል ወደደ። ጥቁር ነው። this is so cute። የሊና አደሽካት በጣም ለምን መሰለህ እቺ ገዛኋት መሰለህ አልፈልግም። ቆይ ይሄ ለምን መሰለህ ገዛኋት? ይሄ ለምን መሰለህ ገዛኋት? ይሄ ታውቃለህ ያክበረት ይኸው ያክበረት ዝም ብላ በዚህ ነው ያደረገችው። አክበረት እየተቆጣች ነው። ከነ ግላሱ ነው ያደረኩት። ይሄ ሙሉ ከነ ግላሱ ይሄ የለው ምን ነው አክበረት። ስለዚህ ያክበረት ሊሰበር ይችላል። ይሄን አክበረት ወደቅ ፊቷን ዙራለች። ያንቺ ሞልጄዋለሁ። ያንቺ ማረም ያንቺ እዚህ አርጋታለሁ። ሪሃና እዚህ አርጋታለሁ። አልተቻሉም እነዚህ ልጆች። ምን አይነት ዋልፔፐር ነው ያንቺ ሞልጄዋለሁ። ምን ያደርጋል ያሚን ያማል አንተ ባስወዳት የኔ ፎቶ እኔስ ሰላም ባይ አሁን የያሚን ያማል ከምታደርጉ የኔ ብታደርጉስ? ያኔ አሷ የሳይላ ነው የምታደርገው። እኔስ ግን ኪዳነ ምሕረት ነው የማደርገው። አሁን ከዚህ ጋር ልሳፈጥ ርዕሾት የሳይላ አርጋታለሁ እያለች እኮ ነው ነበረች። ማርያምን እውነት ለመናገር አለች ለመጀመሪያ ጊዜ ስለነበር እኔ ባይ ዘ ዌይ ጋይስ የቅዱስ ገብርኤል በጣም መናገር ስለማቋርጡ እንዴ ምክር ግን በቃ ቅዱስ ገብርኤል በራሴ በጣም ነው የምኮራው። በቃ እኔ እግዚአብሔርን ኪራ በራሴ እነዚህ 26 ዓመት ወጣት ሆኜ በቃ ልጆች እንደዚህ አይፎን 17 ተገዝቶላቸው ምናምን ቅብጥብጥ ሲሉ በቃ ምናምን ማርያም የወንድ ህልሙ ይሄ ነው። ባይዘው በቃ አንድ ወንድ በቃ የሚሰራበት ምክንያት ይሄ ነው። በቃ በጣም ነው ደስ የሚል በቃ ዳሪ ባቢ ዳን አብዙማ ወደ ያምላ ማድሪያ ነው ለኔ ቅዱስ ገብርኤል ገብርኤል እሺ ንገሪ ያማ እና ኤኒዌይስ በቃ የአንድ ወንድ ልጅ ህልሙ ይሄ ነው። በቃ የሆነ ስኬት ላይ ደርሰህ ምናምን በቃ ፋሚሊዎች ምናምን ሰርፕራይዝ ስታደርግ ስታስደስታቸው ምናምን በቃ ከዚህ በላይ ምን አለ? ገባችሁ? ስለዚህ ወንድ ሴቶች whatever ብርታል ወንድማችን አይደለም ለእህቶች ቀርቶ 6 ልጆችን እያሳደግክ አይደለ? ኃላፊነት በልጅነት መሸከም እጅግ በጣም ደስ ይላል። ያለውን እግዚአብሔር ራሱ ያመጣላችኋል፣ በር ይከፍትላችኋል። በቃ ይሄ ነው። ከዚህ በላይ ምንም የለም። በቃ እኔ በራሴ እኮራለሁ። ቆንጆ